ኢትዮጵያ ባለፉት ዓመታት ያለፈችባቸውን ተፈጥሯዊና ሰው ሰራሽ የፈተና ማዕበሎችን የለውጡ መንግስት በጽናት በማለፍ ወደ አዲስ ምዕራፍ ተሻግራለች። የዛሬው አመራር ፈተናዎችን እንደ መውደቂያ ሳይሆን እንደ መስፈንጠሪያ ተጠቅሞ ከችግሮች ውስጥ መልካም ዕድልን ፈልቅቆ የመያዝ ጥበብና አርቆ በሚያይ ስትራቴጂ እየተመራ ሀገርን እየገነባ እዚህ ላይ ደርሷል። ኢትዮጵያ በተለያዩ ሁኔታዎች የገጠሟትን ፈተናዎች መንግስት በመቋቋም ያሳየውና የፈጠረው አቅም አመራሩ ችግሮችን በመፍታት ብቻ ሳይወሰን በአደጋዎች ውስጥ የነበሩ የመልማት ዕድሎችን በአግባቡ ተጠቅሞ ወደፊት የሚጓዝ በመሆኑ ነው። የድርቅና የጎርፍ አደጋ ችግሮች በዘላቂነት በመፍታትም ከዛም ዕድልን በማማተር የውሃ ሀብትን አጠቃቀምን ማዘመንና የመስኖ ልማትን በማስፋት በምግብ ዋስትና ረገድ ያላትን እምቅ አቅም ወደ ተጨባጭ ውጤት ለውጧል። ሌላው ከባዱ ፈተና በለውጡ ማግስት በሰሜኑ አካባቢ ተቀስቅሶ የነበረው ጦርነት በኢትዮጵያ ከፍተኛ ችግር የጋረጠ ቢሆንም ጦርነትና ግጭት የፈጠሩትን ጫና ተቋቁሞ ሀገርን ማስቀጠል አስገራሚ አቅም የታየበትም ነው። በዚህም የሰሜኑ ጦርነት በፕሪቶሪያ የሰላም ስምምነት ቋጭቶ ችግሩ እንዲፈታም አድርጓል። ይህም ብቻም አልነበረም። ብሔራዊ አንድነትን ለማጠናከር የዲሞክራሲ ስርዓትንም ለመገንባት ባለፉት 8 ዓመታት በርካታ ተግባራትም ተከናውነዋል። ግጭትና ለመግባባትን በዘላቂነት ለመፍታት ኢትዮጵያንም ወደ አንድ ለማምጣት እየመከረች ያለችው በዚሁ የለውጥ ዘመኗ ነው። ይህ በፈተናዎች መካከል ቆሞ መሰረቱን በአለት ላይ ያኖረ የለውጥ አመራር የኢትዮጵያን የዲፕሎማሲ አቅም ወደ አዲስ ከፍታ ማሸጋግሮታል። ኢትዮጵያ በዓለም አቀፍ መድረኮች ያላትን ድምፅ ከምንጊዜውም በላይ ተሰሚነቱ ያየለበትም ጊዜ ነው። በውጭ ግንኙነት ፖሊሲዋ መሰረት ዘመኑ የሚሻውን የዲፕሎማሲ ግንኙነት መስርታለች። በዘርፈ ብዙ የዲፕሎማሲ ትስስርም አዲስ ዓለም አቀፍ ተቋማትን በጠንካራ የዲፕሎማሲ ጥረትም ተቀላቅላለች። ብሪክስ ደግሞ ለዚህ በምሳሌነትም የሚነሳ ነው። ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ኢትዮጵያ በጠንካራ አቋም የታገዘ የራሷን የውጭ ግንኙነት ፖሊሲ ፍልስፍና በተግባር እያረጋገጠችም ነው። የመደመር መንግስት የሚመራው የለውጡ ጉዞ በዜጎች ዘንድ እየተመናመነ የነበረውን ብሔራዊ ኩራት መልሶ በመገንባት ኢትዮጵያዊነትን የጋራ መግባቢያና የልማት መዳረሻ እንዲሆንም አድርጓል። መንግስት በውስጡ የገነባው የጽናት አቋም በውጭ ጠንካራ የዲፕሎማሲ አጋርነትን በመፍጠር የኢትዮጵያን በዓለም አቀፍ ተጽዕኖ ፈጣሪነቷ እንድትቀጥልም አስችሏል። ይህ የለውጥ መንግስት ሀገርን ከውድቀት አፋፍ አውጥቶ በልማት ጎዳና ላይ ለማስቀመጥ የቻለው በውጭ ግፊት ሳይሆን ውስጣዊ አቅምን በማጎልበትና ከፈተናዎች ውስጥ እድልን በመፍጠር ነው። ለተፈጠረው አጠቃላይ ለውጥ መነሻም ፈተናዎችን ወደ ድል የመቀየር ርዕዮተ ዓለም ጥንካሬና የማይናወጥ የአመራር ብቃት መሆኑንም ታሪክ እየመሰከረ ነው። ኢትዮጵያ በፈተናዎች እሳት ውስጥ አልፋ እንደ ወርቅ የጠራች የወደፊት ተስፋዋን በራሷ አቅም የምትገነባ ሀገር መሆኗንም ይህ የለውጥ ጉዞ በግልጽ እያሳየ ይገኛል።